ሁላ በበዓል አጎት ቤት በኩል ገብቶ ነው ፈረስ በዚህ አይነት እኔ ስልስ ነው እንደርሰኝ ድራማ መስራት የጀመርኩት በገና በዓል በግ ነው ሁሉ ጊዜ ሆኖ የሚታወቀው ኃይሌ ገብረስላሴ ሸልሞሻል ሙሌ ዛሬ ኮሜንታተር ነው ፍርፍር ነው የሰራው ምን አይነት የምግብ አሰራር ሪፕሌይ ነው ይሄ ቅድሙ ነው እንዴ ነው ይቀርታ 132 ካልሲ ያለ ባለም ብዙ ጊዜ ከናቴ ጋር ነው ማሰለፍ ስጦታው መጣ የኔ ከሁላችሁም ውዱ ነው ግማሽ ሚሊዮን ብር ሸለፈ ይወጣ የማን ሙዚቃ አድናቂ ነሽ እነ መልካሙ ተበጀ መኪኖችን ብቻ ማሻገር የሚችልና አንዱ እየዘሩ ባለማቀፍ ደረጃ ተወዳዳሪና የእሳት አደጋውን ለመቆጣጠር አብያ በለው ነገር የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ የዕለተ ማክሰኞ ኢቲቪ ዜና 57 ወደ እናንተ እየደረሰ ነው ምዕራፍ 2 ላይ ይገኛል ሮዛ መኮንን ዜናዎቹን እየመራብራችሁ ቆያለሁ አብራችሁ ተስለቁ ወደ ቀዳሚው ዘገባችን እናምራ ጠቅላይ ሚኒስትር አብይ አህመድ ለኢየሱስ ክርስቶስ የልደት በዓል የእንኳን አደረሳችሁ መልእክት አስተላልፈዋል በዓሉን ስናከብር የተነገረው የተስፋ ቃል መድረሱን የለውጥ ብርሃን መፈንጠቅ መጀመሩን የመሻገር ዘመን መቅረቡን እያመንን ነው ሲሉም በመልእክታቸው ገልጸዋል ሙሉ መልእክቱን ሰለሞን ኃይለ ኢየሱስ ያቀርበዋል እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ ዘንድሮ የኢየሱስ ክርስቶስን ልደት የምናከብረው የተነገረው የተስፋ ቃል መድረሱን የለውጥ ብርሃን መፈንጠቅ መጀመሩን የመሻገር ዘመን መቅረቡን እያመንን ነው ጉዟችን በውጣ ውረድ የተሞላ ነበር ተስፋ አስቆራጭ መከራዎችንም አስተናግደናል ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል የፍዳው ዘመን ላይመለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን የኢየሱስ ክርስቶስ ልደት ትናንትን የዋጀ ነገን የታደገ ነው ከአዳም እስከ ክርስቶስ ልደት የተከናወነው ሁሉ ዋጋ ያገኘው በክርስቶስ መወለድ ምክንያት ነው ከክርስቶስ ልደት በኋላ ያለው የሰው ልጅ ሕይወት ቀና የሆነው በክርስቶስ ምክንያት ነው ክርስቶስ በትናንትናና በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል ለዚህ ነው የክርስቶስን መወለድ በታላቅ ክብር የምናከብረው ክርስቶስ ባይወለድ ኑሮ ትንቢት የተናገሩ ነቢያት መስዋዕት ያቀረቡ ካህናት ቃል ኪዳን የተቀበሉ አበው ተስፋ ያደረጉ የሰው ልጆች ሁሉ ስራቸው ታሪክ ብቻ ሆኖ ይቀር ነበረ ዋጋ ከፍሎ ሕያው ያደረጋቸው ክርስቶስ ነው ክርስቶስ ባይወለድ ኑሮ የሰው ልጅ ወደፊት የሚያከናውናቸው የስልጣኔ የጽድቅና የበጎነት ሥራዎች ሁሉ የድህነት ቅኝት አይኖራቸውም ነበረ ትናንትን የቀደሰው ነገንም የዋጀው ዛሬ የተወለደው ክርስቶስ ነው ይህንን ታላቅ ትምህርት እናስተውልም ዘንድ ይገባናል ትናንት የቱንም ያክል ታላቅ ታሪክ ታላቅ ቅርስና ታላቅ እሴት ቢኖረንም ዛሬያችን ከተበላሸ ዋጋ የለውም ባቢሎንና ፋርስ አቴናና ሮም ሱሜርና ሜሶፖታሚያ ዛሬ በጥንቱ ክብራቸውና ታላቅነታቸው የሉም እነርሱ ትናንት ነበራቸው ያጡት ዛሬን ነው ዛሬን በማጣታቸው ደግሞ ትናንታቸው ትዝታ ነጋቸው ህልም ሆኗል ትዝታ እንጂ እምርታ የላቸውም ኢትዮጵያ ታላቅ ሀገር ነበረች የታላላቅ ስልጣኔዎች ሀገርም ነበረች የታላላቅ መንግስታትና የታላላቅ ህዝቦች ሀገርም ነበረች የታላላቅ ባህሎችና የአስደናቂ ቅርሶች ሀገር ነበረች ጥያቄው ዛሬስ የሚለው ነው ዛሬ በድህነት በኋላ ቀርነትና በረሃብ የምንሰቃይ ከሆነ ታሪካችንን አልዋጀነውም ማለት ነው ትናንትን የሚዋጀው ዛሬ ነውና ትናንት የሚቃኘውና የሚተረጎመው በዛሬ መንፈስ ነው የዛሬ ከፍታ ትናንትን ጨምሮ ከፍ ያደርገዋል የዛሬ ተዋርዶ ደግሞ ትናንትን ጨምሮ ያዋርደዋል የሀገራችንን ታላቅነት የሚገነዘብ ትውልድ
አሁን ተፈጥሯል። ትውልዱ የድህነትን በትር ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክ እስከሚበቃው አይቶታል። የትናንት ስህተቱ ያስከተለውን ፍዳ ትከሻው እስኪጎብጥ ለመሸከም ተገዷል። የመልክዓ ምድር እስረኝነት አይን አፍጥጦ ጥርስ አግጥጦ ሲመጣ የታዘበ ትውልድ ነው። የችግሩን ልክ መዝኖ መረዳት ብቻ ሳይሆን የመሻገሪያ መርከቡን መገንባት የሚያውቅ ትውልድም ነው። የትናንት ኩስመናን በዛሬ ትጋት እንደሚያሸንፉ የሚያምኑ ዜጎች ቁጥራቸው በጨመረ ቁጥር የነገ ቁመናችን እንደሚሻሻል ጥርጥር የለውም። የነቢያት ጽድቅና ትንቢት የቀጠለው የነቢያት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጻሕፍት ዋጋ ያገኙት በወንጌል መጻሕፍት የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በሐዲስ ኪዳን ምክንያት ነው። ሁሉንም ትናንቶች የዋጃቸው ዛሬ ነው። ትናንታችን ዋጋና ክብር እንዲኖረው ከፈለግን ዛሬ ተግተን እንስራ። ብዙ ጊዜያችንን በትናንት ትዝታና ትውስታ ውስጥ ከምናሳልፍ በዛሬ ትግልና ውጣ ውረድ ላይ እናሳልፍ። ዛሬያችን የተስተካከለና የተቃና ከሆነ ያለ ጥርጥር ትናንታችን ተገቢውን ክብር ያገኛል። ክርስቶስ ባይወለድ ኖሮ ከክርስቶስ ልደት በኋላ ያለው ዘመን አዲስ ዘመን አይሆንም ነበረም። ነገን ለመተንበይ የተሻለው መንገድ ነገ ራሱን መፍጠር ነው ይባላል። የሰው ልጆችን ነገ ክርስቶስ ጀመረው፣ ክርስቲያኖች ደግሞ ተራመዱበት። ዛሬ የተሻለ ሥራ የሚሰሩ ሰዎች ነገን የተሻለ አድርገው ይፈጥሩታል። ዛሬን በዋዛና በፈዛዛ በክፋትና በሴራ የሚኖሩ ሰዎች ደግሞ ነገን የባሰ አድርገው ያበላሹታል። የኢትዮጵያ ነገ በዛሬ ሥራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም። አንዳንዶች የኢትዮጵያን ነገ ለማበላሸት ዛሬ በክፋት ሥራዎች ተነክረዋል። እኛ ግን የኢትዮጵያን ነገ ለማቅናት ስንል ነገን በሚዋጁ ሥራዎች ተጠምደናል። ነገን የሚዋጀው ዛሬ መሆኑን ስለምናውቅ ነገን ተቀምጠን አንጠብቀውም፣ ሰርተን እንደርስበታለን እንጂ። ከቤተልሔም በረት እስከ ቀራንዮ አደባባይ የሰው ልጆች ትናንት ሲቀደስ፣ የሰው ልጆች ነገ ሲሰራ መልከ ብዙ ምላሽ ነበረው። የተኙም ነበሩ፣ የናቁም ነበሩ፣ ገዳዮችም ነበሩ፣ አሳዳጆች ነበሩ፣ ሴረኞች ነበሩ፣ ወሬኞችም ነበሩ፣ አደናቃፊዎች ነበሩ፣ ነቃፊዎችም ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉ ነገን ለመስራት የተባበሩ እውነትን ለመንገር የደፈሩ ለእውነት መሥዋዕት የቆረጡ ጥቂቶች ቢሆኑም ብዙዎችን ለማፍራት የሚተጉ ነበሩ። የኢትዮጵያ ነገ ሲሰራ ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተግተው የሚሰሩት ናቸው። ቪክቶር ሁጎ ጊዜው የደረሰን ሐሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበረም። የኢትዮጵያ ብልጽግና ጊዜው የደረሰ ሐሳብ ነው። ማንም ሊያስቆም አይቻለውም። የኢትዮጵያ ታላቅነት ጊዜው የደረሰ ሐሳብ ነው። ሊገታው የሚችል ማንም ኃይል የለም። እኛ ዛሬ የቆምነው በትናንትና በነገ መካከል ነው። ትናንትን በዛሬ ሥራችን ዋጋ እንዲያገኝ እናደርገዋለን። ነገን ደግሞ በዛሬው ሥራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪካዊ ኃላፊነታችንን እያሰብን እናከብረዋለን። በድጋሜ መልካም የልደት በዓል ይሆንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘለዓለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ታኅሳስ 28 ቀን 2018 ዓ.ም አዲስ አበባ። በተመሳሳይ የኢየሱስ ክርስቶስ ልደት የእርቅና የፍቅር መሰረት በመሆኑ ክርስቲያን ምእመኑ በዕለት ዕለት ሕይወቱ ሊተረጉሙ ይገባል ሲሉ የሃይማኖት አባቶች አሳሰቡ። የ2018 ዓ.ም የገና በዓልን በማስመልከት እንኳን አድረሳችሁ መልእክትም አስተላልፈዋል። ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በተወካያቸው አማካኝነት ባስተላለፉት እንኳን አደረሳችሁ መልእክታቸው የኢየሱስ ክርስቶስ ወደዚህ ዓለም መምጣት በእግዚአብሔርና በሰው ልጆች መካከል የነበረውን የጥል ግድግዳ ያፈረሰበት ነው ብለዋል። ክርስቲያን ምእመኑም ፍቅርና መተሳሰብን ሊያጠናክር ይገባል ሲሉም አሳስበዋል። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት በዓለ ልደቱ በሰላም አደረሰን አደረሳችሁ። ይህንን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸው
ወገኖቻችንን በመደገፍና በመርዳት ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን። በተመሳሳይ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን በክርስቶስ መወለድ እርቅና ሰላም የሰፈነበት ነው ሲሉ ገልጸዋል። ይህንን መሰረት በማድረግ ምእመኑ ዘላቂ ሰላምን ለማረጋገጥ የላቀ ስራ ሊሰራ ይገባል ብለዋል። መላው የሀገራችን ሕዝቦች ከሀገራችሁ ውጪ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የተወደዳችሁ ምእመናን እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ አደረሰን። የልደት በዓል መሪያችን፣ መጋቢያችን፣ ጠባቂያችን ራሱን የሰጠበት በዓል ስለሆነ ስለ ወገኖችና ስለ ሰው ልጆች ክብር የምንሰራበት፣ ህዝቦች የሚከባበሩበት፣ የተዋደዱበትና የሚተሳሰቡበት፣ የጦርነትና የግጭት መንፈስ ከሀገራችን የሚወገድበት፣ ሰላም በሀገራችንና በህዝቦቻችን መካከል የሚወርድበትን፣ ከጥፋት ይልቅ ወደ አንድነት እና ህብረት የሚመጡበት፣ ስለ ሰላም ሁሉም ተባብሮ እንዲሰራ ስንል በእግዚአብሔር ስም እንጠይቃለን። እንደ ሪፖርተራችን ይድነቃቸው ሰማው ዘገባ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው የክርስቶስ ልደት የእርስ በርስ ፍቅር የሚጎለብትበት ሊሆን እንደሚገባ ተናግረዋል። ከሁሉ አስቀድሜ በሀገራችን በኢትዮጵያና በተለያዩ ሀገራት ለምትኖሩ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሳችሁ። እንግዲህ እግዚአብሔር አንድያ ልጁን በመላክና የኃጢአታችንን ዋጋ በመስቀል ላይ እንዲከፍል በማድረግ ከራሱ ጋር እንዳስታረቀን ሁሉ እኛም ለሌሎች ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ ፍቅርና ምሕረት እንድንመሰክር ታዘናል። ስለሆነም ሰው ሁሉ ከአምላኩ ከራሱና ከእርስ በርሱ ጋር ይታረቅ ዘንድ ያላንዳች መሰልቸት ወንጌልን ማስተማር፣ መምከር ግድ ይለናል። የታረቀ ሕዝብ ከእድገት ወደ ላቀ እድገት ከመሸጋገር የሚያግደው ነገር ስለሌለ ልዩነቶችን በእርቅ በመፍታት ዘላቂ ሰላም ለማስፈን እንተጋ ዘንድ የዘወትር መልእክታችን ነው። ኢቲቪ ዜና 57 ላይ ናችሁ። የህዝብ ተወካዮች ምክር ቤት በ8ኛ መደበኛ ስብሰባው የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሹመትን አጽድቋል። በዚህም መሰረት ምክር ቤቱ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ተደርገው እንዲሾሙ የቀረበውን የውሳኔ ሀሳብ መርምሮ በሙሉ ድምጽ አጽድቋል። ዋና ዳይሬክተሯም የተጣለባቸውን ኃላፊነት በአግባቡ ለመወጣት ቃለ መሐላ ፈጽመዋል። በሌላ በኩል የፌዴራል ከፍተኛ ፍርድ ቤት እጩ ዳኞች ሹመትን ለማጽደቅ በቀረበው የውሳኔ ሀሳብ ምክር ቤቱ ሰፊ ውይይት አድርጓል። በውይይቱ ለቀረቡ ሀሳብና አስተያየቶች ምላሽና ማብራሪያ ከተሰጠባቸው በኋላ 34 የፌዴራል ከፍተኛ ፍርድ ቤት እጩ ዳኞች ሹመት የውሳኔ ሀሳብ ቁጥር 4/2018 ሆኖ በአንድ ድምጽ ታቅቦ በአብላጫ ድምጽ ጸድቋል። ዳኞቹም ቃለ መሐላ የፈጸሙ ሲሆን የፍትህ ስርዓቱን ለማዘመንና ቀልጣፋ አገልግሎት በዘርፉ ለማቅረብ የሚደረገው ሪፎርምን ለማሳለጥ እገዛ እንደሚኖራቸውም ተገልጿል። ዘገባው የሪፖርተራችን መሐመድ ራህመቶ ነው። ኢቲቪ ዜና 57 እየተከታተላችሁ ነው። ወደ ቢዝነስ ጉዳዮቹ አምርቷል። የቢዝነስ አቅራቢያችን ቶክሮች እዚህ ስቱዲዮአችን ይገኛል። ከሱ ጋር ቆይታ ታደርጋላችሁ።